እንደምን አላችሁ ውድ የዚህ ቻናል ተከታታዮች በዚህ ዝግጅት ደግሞ ጥርሳቸው ፍንጭት የሆነ ሰዎች ወይም ደግሞ በጥርሳቸው መካከል ክፍተት ያላቸው ሰዎች በምን አይነት መንገድ ማስተካከል ይችላሉ በዚህ ዝግጅት ነግራችኋለሁ ብዙ አይነት ችግሮች በተለይ የጥርስ መጠን በጣም ትንንሽ መሆን እንደዚሁም ደግሞ የመንጋጋ አጥንት ትልቅ መሆን እንደዚሁም ደግሞ በዘረመል ወይም ደግሞ በዘር ፍንጭትነት ወይም ደግሞ የጥርስ ክፍተቶች ሊተላለፉ ይችላሉ እንደዚህ አይነት ችግሮች ሲኖሩ ሰዎች የሚያስተካክሉባቸው መንገዶች አሉ እነዚህ መንገዶች በተለይ ቀጥታ ክሊኒክ ውስጥ በመምጣት ችግሩን ማሸፈን ወይም ደግሞ ማዘጋት የሚችሉባቸው መንገዶች አሉ እንደዚሁም ደግሞ በላቦራቶሪ በተለያየ መንገድ የሚሰሩ ቬኒር ብለን የምንጠራቸው ወይም ደግሞ ጥርስ ላይ ተለጣፊ የሆኑ ማቴሪያሎች አሉ እንደዚሁም ደግሞ የብሬስ ህክምና አማራጮች አሉ በዚህ ዝግጅት የትኞቹን ነው መምረጥ ያለባችሁ ምን አይነት ሰዎች የትኞቹን ማቴሪያሎች መምረጥ ይችላል የሚለውን እንድትለዩ ነግራችኋለሁ ከኮምፖዛይት ወይም ደግሞ ከዳይሬክት ቬኒር ብንነሳ ወይም ደግሞ ይሄ ኮምፖዛይት ወይም ደግሞ ዳይሬክት ቬኒር ብለን የምንጠራው በክሊኒክ ውስጥ ማዘጋጀት የምንችለው ወይም ደግሞ በቀላሉ በክሊኒክ ውስጥ ምናልባት ከ30 እስከ 40 ደቂቃ ባለ ጊዜ ውስጥ ምንሸፍንበት መንገድ ነው ይሄ ኮምፖዛይት ምንለው ማቴሪያል የጥርስ ቀለም ወይም ደግሞ የጥርሳችንን ቀለም የሚመስል የተለያየ የቀለም አይነት አለው ነጭ ሆኖ የተለያየ ንጣት ደረጃ ማለት ነው ይሄ እንደ እድሜ እንደዚሁም ደግሞ ሰዎች የሚፈልጉት የንጣት ደረጃ ምን መርጠው ይሆናል ማለት ነው ይሄ ዳይሬክት ቬኒር ምንለው በአብዛኛው ከጊዜ ሂደት በኋላ ቀለም ይቀይራል ሰዎች ወይም ደግሞ የሚያክሟቸው ሰዎች ላይነግሯችሁ ይችላል ነገር ግን ይሄን ማወቅ ይኖርባችኋል በተለይ ኮምፖዛይት ወይም ደግሞ ዳይሬክት ቬኒር ብለን የምንጠራው ማቴሪያል ኮምፖዛይት ነው ይሄ ኮምፖዛይት ማለት እዛው ክሊኒክ ውስጥ የምናዘጋጀው ወይም ደግሞ እናንተ ጥርስ ላይ የምንለጥፈው ማቴሪያል ነው ይሄ ማቴሪያል ከ4 እስከ 5 ዓመት ባለ ጊዜ ውስጥ ይበልዛል ይሄ አንዱ የኮምፖዛይት ወይም ደግሞ ዳይሬክት ቬኒር ብለን የምንጠራው የማቴሪያል ችግር ነው ነገር ግን ሰዎች እንደ ህክምና አማራጭ ወይም ደግሞ እንደ አማራጭነት የሚጠቀሙት ነው ምክንያቱም አንደኛ ቬኒር ወይም ደግሞ ዳይሬክት ኮምፖዛይት ቬኒር ብለን የምንጠራው በክፍያ ወይም ደግሞ በገንዘብ አንፃር ከሌሎቹ ማቴሪያሎች ረከስ የሚል ነው እንደዚሁም ደግሞ በአጭር ጊዜ ውስጥ በተለይ ጊዜ የሌላቸው ሰዎች እዛው ክሊኒክ ውስጥ በአንድ ቀጠሮ ብቻ አሰርተው መሄድ የሚችሉት አይነት የህክምና አማራጭ ነው ሌላው የህክምና አማራጭ ኢንዳይሬክት ቬኒር ብለን የምንጠራ ወይም ደግሞ ኢማክስ እንዲሁም ደግሞ ፖርስሌን ብለን የምንጠራቸው ማቴሪያሎች የምንጠቀምበት አማራጭ ነው ይሄኛው አማራጭ በነገራችን ላይ ክሊኒክ ውስጥ የምንሰራው አይደለም ወይም ደግሞ ላቦራቶሪ ውስጥ ተዘጋጅቶ መምጣት ያለበት አማራጭ ነው የጥርሳችሁን ሞዴል ወይም ደግሞ እንደምታዩት እንደዚህ የጥርሳችሁን ሞዴል በተለያዩ ማቴሪያሎች እናነሳና ይሄ እዚህ ጥርሳችሁ ላይ ነው ተዘርቶላችሁ ወይም ደግሞ ተለጣፊው ተዘጋጅቶ የሚመጣው ስለዚህ ይሄ ላቦራቶሪ ውስጥ ወይም ደግሞ ላቦራቶሪ ቴክኒሻኖች ተሰርቶ የሚመጣ ነው ይሄ ነገር ግን በመትመርጡት ከለር እንደዚሁም ደግሞ ጥርሳችሁን በሚመስል ከለር ነው እነዚህ ማቴሪያሎች ነጭ ናቸው የራሳቸው ግሬድ አላቸው ወይም ደግሞ ሼድ አላቸው እንደናንተ ቀለም ወይም ደግሞ በጥርሳችሁ ቀለም ተመርጦ የሚሰሩ ማቴሪያሎች ናቸው ማቴሪያሎች ኢማክስ እንዲሁም ደግሞ ፖርስሌን ብለን እንጠራቸዋለን እንደዚሁም ደግሞ ዚርኮኒያም መጠቀም ይቻላል ነገር ግን ከሌሎቹ ማቴሪያሎች አንፃር ዚርኮኒያ አዴሽን ወይም ደግሞ ከጥርሱ ጋር የመጣበቅ ባህሪው በጣም ደካማ ነው እንደዚሁም ደግሞ ውበቱ ከፖርስሌን እና ከኢማክስ አንፃር ስናየው ውበቱ ብዙም አይደለም ስለዚህ ሶስቱን ማቴሪያሎች መጠቀም እንችላለን ነገር ግን እነዚህን ማቴሪያሎች ወይም ደግሞ የጥርስን ክፍተት በብሬስ ወይም ደግሞ በቬኒር ለመዝጋት የራሱ የሆነ ኢንዲኬሽን አለው የክፍተቱ መጠን ወይም ደግሞ በጥርሶቹ መካከል ያለው ክፍተት ከ3 ወይም ደግሞ ከ2 ሚሊሜትር በላይ ከበለጠ ይሄ ማቴሪያል እዛ ቦታ ላይ አይቆይም ወይም ደግሞ አጣብቃ ነው የሚቆይ አይደለም ስለዚህ ሁሉ ጊዜም ከ2 ሚሊሜትር በላይ የሆነ ክፍተት ያላችሁ ሰዎች ማዘጋት ያለባችሁ በቬኒር ሳይሆን በብሬስ ነው ይሄ በተለይ ብሬስ አንደኛ በጣም ተፈጥሯዊ መንገድ ነው ወይም ደግሞ ናቹራል በሆነ መንገድ ጥርስን አንቀሳቅሶ ያለውን ስፔስ ወይም ደግሞ ክፍተት መዝጋት ነው ያኛው ግን አርቲፊሻል ወይም ደግሞ ሰው ሰራሽ የሆኑ ማቴሪያሎች ጥርስ ላይ በተለያየ መንገድ የተለያዩ ጥርስ ላይ የምንቀባቸው ማቴሪያሎች ተጠቅመን ምናጣበቅበት መንገድ ነው ስለዚህ ልዩነታቸው አንዱ ወይም ደግሞ በተለይ አንድ ሰው በብሬስ ላዘጋ ክፍተቱን ወይስ ደግሞ በቬኒር ላዘጋ ለሚለው መልሱ የሚሆነው 2 ሚሊሜትር እና ከዛ በላይ ክፍተት ከሆነ የዳይሬክት ቬኒርም ሆነ ኢንዳይሬክት ቬኒርም ጉልበታቸው በጣም ደካማ ነው የሚሆነው ስለዚህ መሆን ያለበት ወይም ደግሞ የተሻለ የሚሆነው ለታካሚው
በብሬስ ቢያዘጋ በጣም ውጤታማ የመሆን እድል አለው። ነገር ግን በብሬስ ማዘጋት አንደኛ ጊዜ ይፈልጋል። ስለዚህ ጊዜ የሌላቸው ሰዎች በብሬስ ማዘጋት አይችሉም። እንደዚሁም ደግሞ ብሬስ ክትትል ይፈልጋል። ቢያንስ በየወሩ ክትትል ይኖረዋል። እንደዚሁም ደግሞ ከአንድ ዓመት ተኩል ጊዜ ባላነሰ ጊዜ ክትትል ፈልጎ ወይም ደግሞ ክትትል ተደርጎበት የሚመጣ ውጤት ነው። ስለዚህ ጊዜ የሌላቸው ሰዎች ያንን መጠቀም አይችሉም ወይም ደግሞ የሚሻላቸው ቬኒርን መጠቀም ነው። ስለዚህ አንድ ሰው ወደ ክሊኒክ መጥቶ የትኛውን ነው ማድረግ ያለብኝ ብሎ ሐኪሙን ሲጠይቀው ወይም ደግሞ ሐኪሙ መመለስ ያለበት ወይም ደግሞ ከሐኪሙ ጋር መነጋገር ያለባችሁ ስለ ጥንካሬው፣ ስለ ቀለም ለውጡ እንደዚሁም ደግሞ የትኛው ወጥ ወይም ደግሞ ፐርማነንት የሆነ ሶሉሽን ወይም ደግሞ የእድሜ ልክ መፍትሄ ሊሆን የሚችለው የትኛው ነው የሚለውን ማወቅ እጅግ በጣም ያስፈልጋል። በተለይ የብሬስ ለውጦች ፐርማነንት በሚባል ደረጃ ወይም ደግሞ የላይፍ ሎንግ ለውጦች ናቸው። ያ ማለት ለምሳሌ አንድ ሰው ክፍተት ጥርሶቹ ላይ ካለ የብሬስ ህክምና ሙሉ ለሙሉ ያንን ክፍተት ናቹራል በሆነ መንገድ ወይም ደግሞ ተፈጥሯዊ በሆነ መንገድ ይዘጋዋል። ነገር ግን ወደ ቬኒር ስንመጣ በተለይ ዳይሬክት ብለን የምንጠራ ወይም ደግሞ ኮምፖዛይት ቬኒር አንደኛ ቀለም ይቀይራል፣ ሁለተኛ ደግሞ በጊዜ ሂደት ከተለጠፈበት ቦታ ወይም ደግሞ ከተሞላበት ቦታ ሊለቅ ይችላል። ስለዚህ የዳይሬክት ቬኒር ወይም ደግሞ የኮምፖዛይት ቬኒር ችግር ይሄ ነው። እንደዚሁም የፖርስሌን እና ኢማክስ ደግሞ በአብዛኛው መቆየት የሚችሉበት ጊዜ ከ15 ዓመት ወይም ደግሞ ከ20 ዓመት ላልበለጠ ጊዜ ነው። ስለዚህ አንድ ሰው አንደኛ ቬኒር ሲያሰራ ጥርሱ ሊቀረጽ ይችላል። ይሄን ማወቅ ያስፈልጋል። በተለይ አንዳንድ ቦታዎች ላይ ጥርስን መቅረጽ ወይም ደግሞ የተወሰነ ሼቭ ልናደርግ እንችላለን ጥርስን። ስለዚህ ያ ጥርስ ከተቀረጸ በኋላ ወደ ነበረበት መመለስ አይቻልም። ያ ማለት የላኛውን የጥርስ ክፍል በተለያዩ መሳሪያዎች ልነካ እንችላለን። እንደዛ ካደረግን በኋላ ወደ ኋላ መመለስ አይቻልም። ስለዚህ ይህንንም ማወቅ ያስፈልጋል። ስለዚህ ለዛ ነው ብሬስ ናቹራል ወይም ደግሞ ተፈጥሯዊ መንገድ ነው ጥርስን ወይም ደግሞ ስፔስን ለመዝጋት ወይም ደግሞ የአላይመንት ችግር ያለባቸውን ሰዎች ለማስተካከል የምንለው። ይህንን ማወቅ ይኖርባችኋል። ሁልጊዜም የብሬስ ህክምና ከማድረጋችሁ በፊት ወይም ደግሞ የቬኒር ህክምና ከመደረጉ በፊት በተለይ የመጣችሁበት ምክንያት ክፍተት ወይም ደግሞ ፍንጭት ከሆነ ይህንን ማወቅ በጣም እጅግ አስፈላጊ ነው። እንደዚሁም ውጤታቸው ቅድም እንዳልኳችሁ ኮምፖዛይት ቢበዛ ለ5 ዓመት ነው የሚቆየው። እንደዚሁም ደግሞ የፖርስሌን ወይም ደግሞ ኢማክስ ከ15 እስከ 20 ዓመት ነው የሚቆየው። እንደዚሁ ብሬስ ደግሞ ፐርማነንት ወይም ደግሞ ሙሉ ለሙሉ ለእድሜ ልክ ነው ለውጡን የሚያመጣው። እንደዚሁ ደግሞ ብሬስ ምንም አይነት ጥርስን ሼቭ ማድረግ ወይም ደግሞ ጥርስን መቅረጽ አይፈልግም። ኢን ሞስት ኬዝስ በተለይ ክፍተት ያለው ጥርስ ላይ ምንም አይነት የምንቀርጸው ወይም ደግሞ የምንነካካው ነገር አይኖርም። ስለዚህ ተፈጥሯዊ ሁኔታውንም የጠበቀ እንዲሁም ደግሞ ውጤታማነቱ እንደዚሁም ደግሞ ዘላቂነቱ የብሬስ የተሻለ ነው። ነገር ግን ጊዜ ከሌላችሁ እንደዚሁም ደግሞ መክፈል የማትችሉ ወይም ደግሞ ያላችሁ ገንዘብ ለዳይሬክት ኮምፖዛይት ቬኒር ብቻ የሚሆን ከሆነ እንደዚሁም ደግሞ ለጊዜው ወደ ሌሎች ህክምና አማራጮች እስክትሄዱ ድረስ መጠቀም ትችላላችሁ። በተለይ ደግሞ የዳይሬክት ኮምፖዛይት ቬኒርን መጠቀም ትችላላችሁ። ምክንያቱም በምትፈልጉ ሰዓት እሱን ቬኒር አስነስታችሁ አንደኛ ወደ ፖርስሌን ወይ ወደ ኢማክስ መቀየር ይቻላል። አለዛ ደግሞ በብሬስ ህክምና ክፍተቱን መዝጋት ትችላላችሁ።